ያላማጠች እናት ከፊያሜታ አምሃ። ብርሃኔ የጠፋው ገና ከእናቴ ማህፀን ስወጣ ነው። ዓለም የተቀበለችኝ በእልልታ ሳይሆን በዋይታ ነበር። ተፈጥሬ እጃቸው ላይ ያዩኝ እንደሌለው አደረጉኝ። የተወለድኩት ክረምት ውስጥ ስለነበር ፀሐይዋ በደመና ተሸፍና ነበር። እናም የኔም ብርሃን ጠፍቶ ነበር። አባትና እናቴ አልፈለጉኝም። ማህበረሰቡ ጨከነብኝ። አምላክ የሰጠኝን እስትንፋስ ለማቋረጥ ጫካ ውስጥ ወረወሩ። እዝራ እባላለሁ። ይህ ስም ይወጣልኝ የወላጆቼ እቅፍ ውስጥ ሳይሆን ሕይወቴን የታደጉልኝ ሰዎች እቅፍ ውስጥ ሆኜ ነው። በወላጆቼ እጅ የማደግ ዕድል አልነበረኝም። ምክንያቱም እነሱ አልፈለጉኝም ነበር። ስለ ቤተሰቦቼ ጠልቄ የማቀው ነገር የለም። ኧረ እንደውም አላውቅም። እኔ የማቀው የት አካባቢ እንደተወለድኩ ብቻ ነው። የማቀውን ታሪክ ልንገራችሁ። ከ23 ዓመት በፊት የውብዳርና ደጉ የሚባሉ የቀይ መስቀል ሰራተኞች እኔ ወደ ተወለድኩበት አካባቢ ለሥራ ይሄዳሉ። አካባቢው በረሃ ቢሆንም የኛ አካባቢ ግን በልምላሜ የተሸፈነች ነበረች። ስራቸውን ሲሰሩ ውለው አመሻሽ ላይ ወደዛች ትንሽዬ ከተማ መጥተው አረፍ ይላሉ። ከተማዋ ደስ የምትል ብትሆንም የማህበረሰቡ ባህልና ወግ ግን ከበድ ያለ ነው። እንዲሁም ከዘመናዊነት ጋር ይጣረሳል። በዚህም ምክንያት የውብዳርም ሆነች ደጉ ከአካባቢው ማህበረሰብ ጋር አይቀራረቡም። የአካባቢውም ሰው ቢሆን እነሱን በጥሩ መንገድ አያስተናግዳቸውም። ከከተማ የመጡ የጤና ባለሙያዎች ስለሆኑ ብቻ መንግስትን ፈርተው ነው እንጂ እስካሁን ያባረሯቸው ነበር። በተለይ ደግሞ እዛ ከተማ ውስጥ አንድ የናጠጠ ሀብታም ጋር ስለተጠማመዱ ብዙ ነገር በቀላሉ እንዳያገኙ አድርጓቸዋል። ከዚህ ባለ ሀብት ጋር ነገር የጀመረችው የውብዳር ናት። ሰውየው የሚያደርገውን ነገር አይታ ማለፍ አልቻለችም። ሰውየው 50 ዓመት ይሆነዋል። እናም እዛ አካባቢ በውበቷ ብዙ የተባለላት የ13 ዓመት ታዳጊ አለች። ይህ ሰው ይቺን ልጅ ለማግባት ሽማግሌ ለመላክ ሽርጉድ እያለ ነበር። ታዳጊዋ ይህን ሰው የማግባት ፍላጎት አልነበራትም። የውብዳር አመሻሽ ላይ በእግር ለመንቀሳቀስ ወጥታ በጎዳናው ትራመዳለች። ከፊት ለፊቷ እቺ ታዳጊ ልጅ እያለቀሰች ስትራመድ አየቻት። እሷም ወደሷ በመጠጋት ምን እንደሆነች ጠይቃታለች። ለምንድነው የምታለቅሽው? የማግዝሽ ነገር አለ ወይ አለቻት። ታዳጊዋ ግን መናገር አልፈለገችም። የውብዳር እንደምንም አሳምና እንድትነግራት አደረገች። የማልፈልገውን ሰው ሊያጋቡኝ ነው ብላ ተናገረች። የውብዳርም ስንት ዓመትሽ ነው ብላ ጠየቀቻት። 13 ዓመቴ ነው አለች። በዚህ ዕድሜዋ እንዴት እንድታገባ ይፈቅዳሉ? እቺ ልጅ እኮ ገና ናት አለች። አሁን እንባሽን ጥረጊና ተረጋጊ፣ እኔ ቤተሰቦችሽን አናግራቸዋለሁ አለቻት። ልጅቷ ግን ቤተሰቦቿን እንዳታናግር ለመነቻት። አባቴ ይገለኛል፣ ጭራሽ ለጸጉረ ልውጥ ሰው ከሰሽኝ ይለኛል፣ ሰውየውም ቢሆን አይለቀኝም አለች። ይቺ ልጅ ምን ቢያደርጓት ነው እንደዚህ የፈራችው? እነዚህ ሰዎች እነማን ናቸው አለች። የውብዳር ከዛ ቀን በኋላ ስለ ልጅቷ ቤተሰብና ስለ ሰውየው ማጣራት ጀመረች። የልጅቷ ቤተሰብ ገንዘብ ወዳድ ናቸው። አባቷ ከባለስልጣንና ከሀብታም ስራ አይጠፋም። እናቷን ብትሆን ከሷ በታች ያሉትን የምትንቅ ከሷ በላይ ላሉት የምታሽቃበት ሴት ናት። እንድታገባ ያስገደዷት ወንድ ደግሞ አግብቶ የፈታና ትላልቅ ልጆች ያሉት በዚህ ዕድሜው በገንዘቡ እያታለለ ታዳጊ ሴቶችን የሚያበላሽ በከተማው የሚፈራ ነው። የውብዳር ማንም ይሁን የቱን የሚያክል ገንዘብ ይኑረው ለሷ ግድ አይሰጣትም። እሷ ይቺን ምስኪን ልጅ እንዴት አድርጌ ከነዚህ ጨካኞች ላድናት የሚለው ነው ግድ የሚሰጣት። ይህን ጉዳይ ለደጉ ስታማክረው ይህን ነገር ተይ፣ ከዚህ በላይ ይህን ማህበረሰብ መጫን የለብንም፣ ካልሆነ ግን ሬሳችንን እየጎተቱ አውጥተው ይጥሉናል አላት። እሷ ግን ይቺን ልጅ ማዳን አለብኝ ብላ ሙጥኝ ብላለች። በጠዋት ተነስታ ወደ ታዳጊዋ ልጅ ቤት ሄደች።
ግቢውን ስታንኳኳ ውሻው ከታሰረበት ሆኖ መጮህ ጀመረ። የልጅቷ አባት የግቢውን በር ከፈተው። ሰላምታ ተለዋወጡ። ታናገረው እንደምትፈልግ ነገረችው። እሱም የጎሪጥ ያያት እሺ አለ። እዛው እንደቆመ ምን ልትነግሪኝ ፈልገሽ ነው ማለት ጠየቃት። ትህትና በተሞላበት አንደበት መናገር ጀመረች። ልጃችሁ ገና ታዳጊና ከፊት ለፊቷ ብዙ ዕድል የሚጠብቃት ልጅ ናት። ይቺ ልጅ ከቤተሰቧ አልፋ ማህበረሰቧን ታገለግላለች። ስለዚህ በማለት ንግግሯን ቀጠለች። ሰውየው አስቆማት። የሁሉ ዳርዳርታ ምን ለማለት እንደሆነ አጠር አድርገሽ ንገሪኝ አለ። እሷም እንቅጩን ነገረችው። እድሜዋ ገና ስለሆነ ልታጋቧት አትችሉም አለችው። ሰውየው ከት ብሎ ሳቀ። ጭራሻውን ደግሞ በቤተሰብ ጉዳይ ጣልቃ ገባችሁ? ቆይ ዝም ስትባሉ የተፈራችሁ መሰላችሁ እንዴ? በማለት አፈጠጠባት። የውብዳር ሰውየው አስፈርቷታል፣ ግን እንዳያውቅባት እያስመሰለች ነው። ይህ ጉዳይ በሕግ እንደሚያስጠይቅ ልንገሮት አለችው አክብሮት በተሞላበት ንግግር። ሰውየው ግን በአቋሙ እንደጸና ነው። ከዚህ በላይ ደጄን እንዳትረግጪ፣ ልጄንም ለማናገር እንዳትሞክሪ፣ ካልሆነ ግን ውርድ ከራሴ ብሎ አባረራት። የውብዳር በንዴት ተወጥራ ተመለሰች። ደጉ ሳያት የሄደችበት ጉዳይ በሰላም እንዳልተመለሰች ገብቶታል። በህይወታችን ጣልቃ መግባታችሁን አቁሙ አሉሽ አይደል የኔ ፍቅር? ከዚህ ቦታ ያለንን ስራ ጨርሰን እስከምንሄድ ምንም ነገር አታድርጊ። ይህ አካባቢ በጣም ከብዶኛል። በሰላም ወደ ቤታችን እንድንመለስ ብትጸልይ ይሻላል አላት። እሷ ግን እልህ ይዟታል። ይሄ ነገር እኮ ህገ ወጥ ነው። እቺ ልጅ ገና ለጋ ናት። ያንን የሚያክል ሰውዬ እንዴት ነው የምታገባው አለች። ወይም ለህግ እናሳውቅ እንጂ እኛ ብቻችንን የምንፈታው ጉዳይ አይደለም አለ። የውብዳር ፈገግ ብላ ደጉን አየችው። ምን ነው ፈራህ እንዴ? ጀግና እንደሆንክ ስታስመስል ነበር፣ ግን እንደማየው ከሆነ ፈርታል አለችው። አዎ ፈርቻለሁ፣ ግን የፈራሁት ላንቺ ነው። አንቺን አንድ ነገር እንዳያደርጉሽ ፈራለሁ አላት። የውብዳር ጉዳዩን ለፖሊስ ለማሳወቅ ወደ ጣቢያ ሄደች። እዛ የገጠማት ነገር አስገረማት። ይሄኛ የምንገባበት ጉዳይ አይደለም፣ የቤተሰብ ጉዳይ ነው። አንቺም ጣልቃ ባትገቢ ጥሩ ነው አሏት። ልጅቷ 18 ዓመት አልሞላትም፣ እናንተ ደግሞ ጣልቃ አንገባም እያላችሁ ነው። ቆይ ይሄ ምን አይነት ስርዓት ነው? እናንተም እኮ በህግ ያስጠይቃችኋል አለቻቸው። እነሱ ግን ህጉን ሳይሆን የህብረተሰቡን ወግና ባህል ነው የሚያከብሩት። አንደኛዋ ፖሊስ ቆይ እናንተ ከዚህ ከተማ ለቃችሁ የምትሄዱት መቼ ነው አለች። የውብዳር ምንም ለውጥ እንደማታመጣ ሲገባት ተመለሰች። ይቺ ልጅማ ከዚህ አውሬ መንጋጋ አድናታለሁ አለች። ለወረዳ ፖሊስ ደውላ ቀይ መስቀል እንደምትሰራ አሳውቃ እዚህ መንደር የሚደረገውም በዝርዝር ተናገረች። እናም አሁን ላይ 18 ዓመት ያልሞላት ልጅ ለ50 ዓመት ሽማግሌ ሊያጋቧት ነው ብላ ስሜት በተሞላበት አነጋገር ተናገረች። በነጋታው የወረዳው ፖሊሶች መጡ። የውብዳር ፖሊሶችን ይዛ ሄደች። እዛ የገጠማት ግን የተለየ ነው። ልጅቷ ቤተሰቦቼ እንድማር ነው የሚፈልጉት እየዋሸች ነው ብላ በውሸት አጋፈጠቻት። እዚህ ቦታ ሁሉም ውሸቷን እንደሆነ ተናገረ። የውብዳር ከወረዳ በጠራቻቸው ፖሊሶች ፊት በውሸት ተዋረደች። አውቀው ነው ለማምለጥ ነው ብላ ብትናገርም መረጃም ሆነ ማስረጃ ማቅረብ አልቻለችም። ከዛ ጊዜ ጀምሮ ሁሉም ሰው እሷንና ደጉን ጠምደው ይዘዋቸዋል። ኧረ እንደውም አጋጣሚውን ካገኙ እነሱን ከማጥቃት ወደ ኋላ አይሉም። የውብዳርና ደጉ አካባቢውን እያማረሩም ቢሆን መስራታቸውን ቀጥለዋል። አካባቢ ውስጥ ከባድ ነገር ተነሳ። ጉዳዩ የፖለቲካ ነበር። ሰው ለሁለት ተከፍሎ የጎሪጥ መታየት ተጀመረ። ነገር እየተፈላለጉ ይደባደባሉ። በዛ ሰዓት እነ የውብዳር ያሉበት አልጋ ቤት ግን አንዲት ሴት በምጥ ትያዛለች። በዚህ ሰዓት ወደ ሆስፒታል መሄድ ነበረባት። ግን ረብሻውን የቀሰቀሱት ቡድኖች ሆስፒታል እንዲዘጋ አድርገውታል። እናም ሴትየዋን ለማዋለድ ወደ ቤት የተጠራችው የውብዳር ነበረች። እሷ አዋላጅ ሐኪም አይደለችም፣ ግን በባህል ከሚያዋልዱት ትሻላለች። እንደምንም ብላ የምታውቀውን እያደረገች ታግዛት ጀመረ። የውብዳር በሰዓቱ ገና ልጅ አልወለደችም።
የዚችን ሴት ስቃይ ስታይ እናትነትን ምን ያህል የተከበረ ሰውነት እንደሆነ አመነች። በስራዋ ላይ ብዙ የሚያሳቅቁ ቁስሎችንና ከባድ ሁኔታ ላይ ያሉ ሰዎችን አግኝታለች። ግን እንደዚህ አልከበዳትም። እጇ ሁሉ እየተንቀጠቀጠ ነበር። ከብዙ ድካምና ስቃይ በኋላ ሴትዮዋ ወለደች። የተወለደው ልጅ ወንድ ነው። በሰዓቱ አስተውለው አላዩትም። የውብዳር ለእናትየዋ አሳቀፈቻት። ለተወሰነ ቀን እየመጣች እንደምትጠይቃት ነግራት ወደ ቤት ተመለሰች። ከሁለት ቀን በኋላ አራሷን ለማየት ተመልሳ ሄደች። ስትሄድ ቤቱ በጭንቀት ተወጥሯል። የውብዳር ደነገጠች። ምንድነው ብትላቸውም አልነገሯትም። ልጁ ወይም አራሷ የሆነ ነገር ነው ብላ ደነገጠች። ወደ ጓዳ በመግባት መጋረጃውን ገልጣ ጠየቀች። አራሷ ከማልቀስ ብዛት አይኗ አብጧል። ሕፃኑም ደህና ነው፣ በቃ የሞተባቸው ዘመድ ይኖራል አለች። ግን ጉዳዩ እንደዛ አልነበረም። አካባቢው ላይ በእድሜ የገፉት ትላልቅ ወንዶች ሕፃኑን ለመውሰድ ተዘጋጅተዋል። ይህኔ የውብዳር ወዴት ልትወስዱት ነው ብላ ጠየቀቻቸው። ከመካከላቸው አንደኛው ጉዳዩን ነገራት። በባህላችን አንድ ልጅ አካል ጉዳተኛ ሆኖ ከተወለደ መጣል አለበት፣ ምክንያቱም እርግማን ስለሆነ ብዙ ወላጆች ይህን ነገር ሲያደርጉት ኖረዋል። ስለዚህ አሁንም ይሄ ሕፃን ጫካ መጣል አለበት አሉ። የውብዳር ከመደንገጧ ብዛት ከት ብላ ሳቀች። ገና በአራስነቱ እንዲራመድ ፈልጋችሁ ነው ወይስ እጁን ዘርግቶ ሰላም እንዲላችሁ ትፈልጋላችሁ? ገና ራስ ሕፃን እኮ ነው አለቻቸው። እነሱም ሕፃኑ ማየት እንደማይችል ነገሯት። የውብዳር ደነገጠች። የጋውኗ ኪስ ውስጥ ያለችውን የመመርመሪያ ላይት አውጥታ የጨቅላውን አይን አየች። የሕፃኑ አይን እውነትም ችግር አለበት። የአይን ብሌኑ ጉም በሚመስል ስጋ ተሸፍኗል። እነሱን እያየች እና አይኑ ችግር አለበት ብላችሁ ጫካ ልጥሉት ነው? ቆይ ይሄ ምን አይነት ባህልና ወግ ነው? እግዚአብሔር በአምሳሉ የፈጠረውን ምንም የማያውቅ ሕፃን ለአውሬ መስጠት ነው የናንተ ባህል? በፍጹም ይህን ማድረግ አትችሉም አለቻቸው። የሕፃኑ እናትም በሐዘኔታ አቀርቅራ እኔ የወለድኩት ልጅ እርግማን ነው። ይሄ ልጅ ካደገ ለኛም ሆነ ለማህበረሰቡ ጥሩ ዕድል አያመጣም። ይሄ ልጅ ጎዶሎ ነው አለች። በሷ ንግግር ደንግጣ እያየቻት ያለ ባለቤቷም ደገመው። እርግማን ማሳደግ ለሁላችንም አይበጅም አለ። የውብዳር በጭራሽ እንደዚህ የማድረግ መብት የላችሁም ብላ ፊት ለፊታቸው ቆመች። ግን ሁሉም ሰው ተነስቶ ቆመ። ባህልና ወጋችንን ማደፍረስ አትችይም፣ ፀሐይዋ ከመጥለቋ በፊት ጥለነው መምጣት አለብን አሏት። ወጣት ወንዶች የውብዳርን እጅ ይዘው ጎትተው ከግቢ ያስወጧት። ደጉ ወደ አልጋ ቤቱ እየገባ በር ላይ ነበረ። የውብዳርን በርቀት አያት። ከመንገዱ ዳር ቁጭ ብላ ታለቅሳለች። ሩጦ ወደሷ ሄደ። ምን ሆነሽ ነው? ምን ተፈጠረ ብሎ ጠየቃት። እሷም የተፈጠረውን ሁሉ ነገረችው። እባክሽ ከማህበረሰብ ጋር አትፋለሚ። አሁን ጥሩ ዜና ነው ይዤ የመጣሁት። ነገ ጠዋት ወደ አዲስ አበባ እንመለሳለን አላት። ይህን ዜና ስትጠብቀው ነበር፣ ግን አሁን ደስ አላሰኛትም። ሐሳቧ ያለው ሕፃኑ ጋር ነው። እባክህ ደጉ ይሄን ሕፃን ይዘነው እንሂድ አለችው። ደጉ የፌስ ሳቅ ሳቀ። ከዛ በየሀገሩ ሕፃናትን እየሰበሰብን ቤታችንን ሕፃናት ማሳደጊያ እናደርገዋለን። የጀመርነውን የውጭ ፕሮሰስም ይቀራል አላት። የውብዳር ከልቧ ነበር የምትናገረው። አንተ ሄደህ እዛ ትሰራለህ፣ እኔ እዚሁ ስራዬን እሰራለሁ። ሕፃኑን እናሳድገዋለን። ይህ ሕፃን ነገ ጠዋት ምን እንደሚሆን አናውቅም፣ እባክህ አለችው። ደጉ በዚያ አልስማማም ብሎ ትቷት ወደ አልጋ ክፍሉ ሄደ። እሷ እዛው ተቀምጣለች። በርቀት ያለውን የግቢ በር እያየች ነው። እዛው ቁጭ እንዳለች ድንገት የቀበሌው ፖሊስ በፊት ለፊት ሲያልፍ አየችው። እየሮጠች ወደሱ ሄደች። አስቁማ ሰላም አለችው። ሳጅን ችግር ተፈጥሯል፣ አሁን ወደ አንተ ልመጣ ነበር አለች። ግን ልትሄድ አልነበረም። ምክንያቱም ፖሊሶች ባለፈው መፍትሄ ስላልሰጧት አሁንም ምንም እንደማያደርጉ ስለምታውቅ አላሰበችውም። ድንገት ስታየው ነው ወደሱ ሄደችው። ፖሊሱም ግራ ተጋብቶ ምን ሆነሽ ነው ችግር አለ ወይ አላት። ሕፃኑን ጫካ ሊጥሉት ነው፣ አካል ጉዳተኛ ነው ብለው ሊጥሉት ነው አለችው። እሷ እንደዚህ በጭንቀት እየተርበተበተች እያወራች፣ እሱ ግን ምንም አልመሰለውም። በቸልተኝነት እያያት ነው። አይኑ ችግር አለበት ብለው ሊጥሉት ነው አለች። ፖሊሱም በረጅሙ በመተንፈስ
እኔ እዚህ አካባቢ ነው ተወልጄ ያደግኩት። የኔ ታናሽ እህት ስትወለድ አንደኛው እጇ አጠር ብሎ ይዞረ ነበር። እናም እናትና አባቴ ቤተሰቡን ከርግማን ለመጠበቅ ጫካ ወስደው ጣላት። ስለዚህ ይሄ የተለመደ ነው፣ የአካባቢ ወግና ስርዓት ነው አለ። የውብዳር ሰውየውን በፍርሃት ነበር የምታየው። እና ትንሿ እህት ጫካ ውስጥ ተጥላ ቀረች? እሱም በግዴለሽነት አነጋገሩ ማውራቱን ቀጠለ። አዎ፣ በነጋታ የተጠቀለለችበት ጨርቅ ብቻ ነው የተገኘው። አውሬ በልቷት ነው መሰል አለ። የውብዳር ወደ ኋላ አሸሸችው። እሱም ፍርሃቷን ሳይ ፈገግ አለ። አትፍሪ፣ እብዶችን ምንም አናደርግም ብሏት ሄደ። ብዙ ቦታዎችን ዙራለች፣ ብዙ ሰውም ታውቃለች። ደስ የሚሉ ባህሎችንና ለመቀበል የሚከብዱ ልማድም ታውቃለች። ግን እንደዚህ አይነት አካባቢና ማህበረሰብ አይታ አታውቅም። እያንዳንዱ ሰው በሽተኛ ነው። ተመልሳ ቁጭ አለች። ፈጣሪ በምን እየፈተንከኝ ነው? እባክህን ንጻን የማድንበት መንገድ አመቻችልኝ እያለች አምላኳን ትማጸናለች። በዚህ ሰዓት ድምጽ እየሰማች ነው። በጀርባ ባለው መንገድ የሰው ጫጫታ እየሰማች ነው። ተኩስም አለ። አካባቢው በውካታ ተናወጠ። ደጉ ወጥቶ ወደ እሷ መጣ። በዛ ሰዓት ሽማግሌዎች ሕፃኑን ለመጣል አቅፈው ወደ ጫካው መስመር ሲሄዱ አየች። በሩጫ እነሱን ተከተለች። ደጉ እሷን ለማስቆም ከኋላ እየተከተላት ነው። ጫጫታው፣ ተኩሱ ቅልጥ እያለ ነው። የውብዳር ተከትላ ሄዳለች። ጫካ ውስጥ እንደገቡ ሕፃኑ እንደተጠቀለለ አስቀምጠውት ተመለሱ። አስቀምጠውት እስኪመለሱ ተደብቃ ቆየች። ደጉም እሷን ተከትሎ ተደብቋል። በሹክሹክታ በፍጥነት ከዚያ አካባቢ መሄድ አለብን፣ ሌሎች ሰራተኞች እኛን ይዘው ለመሄድ እየመጡ ነው፣ መኪናው ካመለጠን ከዚህ መውጫ የለንም አላት። የውብዳር ግልምጥ አደረገችው። እኔ እኮ የጤና ባለሙያ ነኝ፣ በዛ ላይ ቀይ መስቀል ነው የምሰራው። ስለዚህ ሰውን ማዳን እንጂ ሸሽቶ መሄድ ተገቢ ነው ብዬ አላስብም አለች። ሽማግሌዎቹ ያለ ርህራሄ ያንን ምንም የማያውቅ ሕፃን ጥለውት ተመለሱ። ሕፃኑ ላንቃው እስከሚሰነጠቅ እያለቀሰ ነው። ድምፁን ሲሰሙ እንኳን አላዘኑም። ቆሻሻ ጥሎ እንደሚመለስ ሰው ስለ ከተማው ሁኔታ እያወሩ ነበር የሄዱት። እነሱ እንደሄዱ የውብዳር ወደ ሕፃኑ ሄደች። በጣም ነበር የሚያሳዝነው። በጉም የተሸፈነው አይኑ እንደተገለጠ ነው። ጉንጮቹ ቀልተዋል። የውብዳር ሲቃ እየተናነቃት ነበር። በጥንቃቄ አንስታ ወደ ደረቷ ያስጠጋችው። ሙቀቷን ሲያገኝ ዝም አለ። አጥብቃ አቀፈችው። አተኩራ እያየችው ነው። ደጉ ሕፃኑን እዚህ ታዩና እኛ ነፍሳችንን እናውጣ አላት። እሷን በርዴት ጮኸችበት። ከፈለክ አንተ መሄድ ትችላለህ፣ እኔ ግን ይሄን ሕፃን ትቼ የትም አልሄድም አለችው። ቤተሰቦቹ የጣሉትን አንቺ ምን ቤት ነሽ አለ። አንተ የጤና ባለሙያ መሆን አይገባህም ነበር። ቆይ ምን አይነት ጭካኔ ነው ይህን ሕፃን እዚህ ጫካ ውስጥ ጥሎ መሄድ አለች። ደጉ የውብዳርን ትቶ መሄድ አልቻለም። ሐሳቧን ባይወደውም ለሷ ሲል ተቀበላት። እሷንና ሕፃኑን ይዞ መኪናው ወዳለበት ወሰዳቸው። ባለሙያዎቹ ደነገጡ። ያደረግሽው ነገር ጥሩ ነው፣ ግን ይህን ሕፃን ማሳደግ ይከብድሻል። አንቺ እኮ ከወራት በኋላ ወደ ውጭ ትሄጃለሽ አሏት። እሷም የሕፃኑን እጆች እየነካካች በፈገግታ ታየዋለች። ከዚህ ጫካ ያወጣው አምላክ ምን እንደሚያዘጋጅ ማናችንም አናውቅም አለች። አንደኛው የጤና ባለሙያ እጁን እየሳመችና ስሙን ማናልሽው አለቻት። የውብዳር ሳታስበው እዝራ ብላ ሰየመችው። አስባበት ያወጣችው ስም አይደለም፣ ድንገት የወጣ ስም ነው። እዝራ ያ ማህበረሰቡ የጠላው፣ ቤተሰቦቹ የጨከኑበት፣ ከየውብዳር በቀር ሁሉም የጫካ አራት እንዲሆን የፈረዱበት እዝራ እኔ ነኝ። የኔ ፈተና በዚያ አላበቃም። የውብዳር ከወሰደችኝ በኋላ የተፈጠረውን ልቀጥልላችሁ። እናትነት አምጦ መውለድ ብቻ የሚመስላቸው ሰዎች አሉ። ግን መውለድ ብቻ በቂ አይደለም። የኔ እናት ጨክና ጥላኛለች። አምጣ ያልወለደችኝ ሴት ደግሞ ብዙ መስዋዕትነት ከፍላለች። የውብዳርና ደጉ አብረው አንድ ቦታ ነው የሚኖሩት። ቤተሰብና የቅርብ ሰው ስላልነበራቸው ራሳቸው ተማምነው የተጋቡ ደስ የሚሉ ጥንዶች ናቸው። የውብዳር እኔን ከማግኘቷ በፊት ብዙ አማራጮች ነበሯት። ደጉ ጋርም ደስ የሚልና የሚያስቀና ግንኙነት ነበራት። እኔ ወደ ሕይወቷ ከገባው በኋላ እነዛ ሰዎች እርግማን ያሉት
እውነት ነው እንዴ እስከሚያስብል ሕይወቷ ተመሰቃቀለ። የውብዳር ከቦታ ቦታ ተንቀሳቅሳ መስራት አልቻለችም። ስለዚህ እዛው ቢሮ ውስጥ ክፍያው ዝቅ ያለ ሥራ ሰጧት። እኔን ይዛ መንቀሳቀስ ስለማትችል የሰጧትን ሥራ ተቀብላ መስራቷን ቀጠለች። ደጉ እየተንቀሳቀሰ ይሰራ ነበር። ከወራቶች በኋላ የጀመሩት የውጭ ፕሮሰስ ይመጣል። በመስሪያ ቤቱ የመጣ ስለሆነ በሷ ሌላ ሴት ተኩ። አሁን ላይ ትልቅ ፈተና ተጋረጠ። ምክንያቱም ደጉ ትቷት ሊሄድ ነው። ብቻዬን እችል ይሆን እያለች ራሷን ትጠይቃለች። እሷ መቅረቷን እርግጠኛ ሲሆን እሱም የሚቀር መስሏት ነበር። ግን ደጉ ለዓመታት የለፋበት ነው እና መቅረት አይፈልግም። እሷም እንድትቀርበት አይፈልግም። እባክሽ ፍቅሬ ሕፃኑን ለማደጎ እንስጥና እንሂድ፣ እኛ እኮ ገና ወጣቶች ነን፣ ሕልማችንን አታጨናግፊው፣ አብረን ያለምናቸው ሕልሞች አብረን መኖር አለብን አላት። እሷ ግን እኔን ትታ መሄድ ከበዳት። አንተ ሄድና የኔንም ያንተንም ሕልም አሳካ፣ ያንተ ስኬት ስኬቴ ነው፣ እኔ እዚህ እጠብቅሃለሁ አለችው። እሱም ቃል ገባላት። እምቢ ካልሽ አላስገድድሽም፣ እኔ ልሄድና ሁኔታውን አይቼ አመቻችቼ አንቺንም ሕፃኑንም ወስዳችኋለሁ አላት። እጇን ይዞ እንደሚወስዳት ቃል ገባ። የውብዳር ታምነዋለች፣ የተናገረውን ያደርጋል። ደጉ ተሰናብቷት ሄደ። የውብዳር አሁን ብቸኝነት እየተሰማት ነው። እኔም በጣም ያመኛል። ሁልጊዜ ሆስፒታል እንደተመላለሰች ነው። አለቃዋ ስራውን በትክክል የማትሰሪ ከሆነ አባረርሻለሁ እያለ ያስፈራራታል። ውብዬ ብቻዋን ተሰቃየች። ከዚህ በፊት ልጅ ተንከባክባ አላሳደገችም። ይሄ የመጀመሪያዋ ነው። እናም ከባድ ነበር። እንደውም እንደነገረችኝ ከሆነ አንድ ቀን ተስፋ ቆርጬ ለማደጎ ልሰጥ ወስኜ ነበር፣ ግን ደግሞ መጨከን አልቻልኩም። እቅፌ ውስጥ ሳደርግህ ሰላማዊ እንቅልፍ ትተኛለህ። ምናልባት እዛ እንደዚህ በሰላም ባትተኛስ በአይነ ምክንያት ድጋሚ ቢጥሉስ ብዬ ይፈራው። ጠረንን ሳሸትማ ጭራሽ እንደዚህ በማሰብ የራሴን መውቀስ ጀመርኩ። አምጬ ስላልወለድኩት ነው ይሄን ውሳኔ ወሰንኩት። ምን አይነት ጨካኝ ነኝ አልኩኝ። ቤተክርስቲያን ፊት ለፊት ትናንሽ እጆችን ይዤ ቃል ገባው። ከዚህ በኋላ እናቴ የምትከፍለውን መስዋዕትነት ከፍዬ አሳድግሃለሁ፣ አንተ ልጄ ነህ እኔም እናት ነኝ ብዬ ቃል ገባው ብላ ስትነግረኝ እንባ እየተናነቀኝ ነበር የሰማሁት። አንድ ዓመት ሲሞላኝ ደጉ ቃል የገባላትን ነገር አደረገ። እሱ ጥሩ ሥራ እየሰራ ስለነበር ስራሽን ለቀሽ ሕፃኑን ይዘሽ ነይ፣ ከዚህ በኋላ አንቺና አዝራ የኔ ኃላፊነቶች ናችሁ አላት። እሷም ሳታቅማማ ስራዋንና አገሯን ተሰናብታ እኔን ይዛ ወደ አሜሪካ ገባች። አሁን ቢያንስ ጭንቀቷ ቀሏል። ምክንያቱም ደጉ ከጎኗ ነው። ትልቁ ነገር ደግሞ እዛ ሀገር ላይ ለእንደኔ አይነቶቹ አካል ጉዳተኞች ጥሩ ነገር አለ። ትምህርት በቀላሉ ማግኘት እችላለሁ። ሌሎች ጥሩ ነገሮችም ይኖራሉ። ውብዬን ያስደሰታት ለኔ ነበር፣ ግን ከባድ ነበር። ከሄደች ከ6 ወር በኋላ ከደጉ ጋር መጣላት ጀመረች። አንቺ ለኔ ጊዜ የለሽም፣ ይሄን ልጅ ካገኘሽ ጀምሮ ለራስሽም ሆነ ለኔ ግድ የለሽም እያለ ይጨቀጭቃታል። እሷም ለማስተካከል ትሞክራለች፣ ግን ሙከራዋ አይዘልቅም። ጭራሽ በመካከላቸው ክፍተት መፈጠር ጀመረ። አብረው አያድሩም። አንዳንዴም ውጭ አድሮ ይመጣል። በንቀት አይን ነበር የሚያያት። በጣም ጨነቃት። ያለችው የሰው ሀገር ላይ ነው። ሄዳ እንኳን የምታማክረው ሰው አልነበረም። አንድ ቀን እኔን ይዛ አየር ለመቀበል አካባቢው ላይ ወዳለ መናፈሻ ትሄዳለች። በዚህ አጋጣሚ አንድ ጓደኛ አገኘች። ሳራ የምትባል አበሻ ጋር ተዋወቀች። ሳራም እንደኔ ሕፃን ልጅ አላት። የሷ ልጅ ጤነኛ ናት። አሁን ጓደኛ ስላገኘች ሶቷን ሁሉ ለሷ ማካፈል ጀመረች። ሳራ በብዙ ነገር ታግዛት ነበር። ልጅሽ የኔ ልጅ የምትቆይበት ማቆያ ማቆየት ትችያለሽ፣ ከዛም ስራ ጀምሪ ያለቻት። እሷም ደስ አላት። ለደጉ ስታማክረው አይመለከተኝም የራስሽ ጉዳይ ነበር ያላት። ይሄ ንግግሩና ሁኔታው የሚያስቀይም ቢሆንም ተረድተዋለች። ለሱ ብዙ ጊዜ ያለመስጠቷና ያለመንከባከቧ ጥፋት ነው ብላ ታስባለች። የውብዳር ሆስፒታል ውስጥ የጽዳት ሥራ ጀመረች። ሥራው በጣም አድካሚ ነው፣ ግን ደግሞ ትሰራዋለች። አንድ ቀን ሳራ አንድ ነገር ነገረቻት። አንቺ እኮ የጤና ባለሙያ ነሽ፣ ከዚህ በፊት ሰርተሻል፣ ለዛውም ቀይ መስቀል ውስጥ ለምን አታመለክቺም ትላታለች። ውብዬ ግን የሚሆን አይመስለኝም ብላ አስቀድማ ተስፋ ቆረጠች።
ሳራ አስገቢ ያለች ተጨቀጭቃት ነበር። ለማስገባት ነገ ዛሬ ያለች ያለ ነበር ደጉ ሌላ ሴት ጋር እየወሰለተ እንደሆነ ያወቀችው፣ ለዛውም ሀበሻ ካልሆነች ሴት ጋር። የውብዳር ሁሉም ነገር ጨለመባት። ደጉን ተወዷለች። ለዓመታት አብረው ነበሩ። ከሷ ውጭ ሌላ ሴት የሚያይ እንኳን አይመስላትም ነበር። ግን አሁን እየወሰለተ ነው። ነገሩን ብታውቅም እንደማታውቁና ተቀምጣለች። ጃኬቱን ለብሶ ከቤት ሊወጣ ሲል የት እየሄድክ ነው ብላ ጠየቀችው። እሱም አይመለከትሽም፣ አንቺ ዝም ማለት ብቻ ነው ግዴታሽ ብሎ የማይገናኝ መልስ መለሰላት። እሷም ድምጿን አለዝባ ቆይ ይሄንን ያክል ነው እንዴ ጠላኸኝ አለችው። አንቺን አልጠላውሽም፣ ራሴን የጠላሁት፣ ምክንያቱም እስከዛሬ ከእንዳንቺ አይነት ሴት ጋር መሆኔ አለ። ውብዬ ልቧ ተሰበረ። ቆይ ምን አደረግኩ? ምን አጠፋው? አሁንም ድሮም እወድሃለሁ እኮ እኔ ካንተ ውጪ ሌላው እንዳላውቅም እኮ። እንደዛ ስትንሰፈሰፍልኝ የነበረው የውሸት ነበር ማለት ነው አለችው። እሱም ለመውጣት በሩን እየከፈተ ያኔ ነው አይተንሰፈሰፍኩልሽ እርግማን ከመታቀፍሽ በፊት ብሏት ሄደ። ስቅስቅ ብላ ለቀሰች። እኔ ወደተኛውበት መታ ልጄ ይቅርታ አድርግለት፣ አፉ ነው እንጂ ልቡ ክፋት የለበትም አለች። የውብዳር ደጉ የሚያደርገውን ነገር እያየች እንዳላየች የሆነች ነው። የዛ ቀን ወጥቶ አንድ ሳምንት ያክል አልተመለሰም። ተጨንቃ ስትደውል ደህና ነኝ ብቻ ነው የሚላት። ሳራ ወደ ቤት መጣ ጭንቀቷን እየተካፈለቻት ነበር። ውብዬ ስታለቅስ እባክሽ አታልቅሺ፣ አንቺ እኮ በእግዚአብሔር የሚወደድ ነገር ነው የምታደርጊው፣ ማልቀስ ካለበት እሱ ነው እንጂ ለዚህ ልጅ ስትይ መበርታት አለብሽ አለቻት። እኔ የሚያስለቅሰኝ መጎዳት አይደለም፣ እያስለቀሰኝ ያለው የዚህ ልጅ ሁኔታ ነው። ደጉ እንደዚህ ከጠላው ሌላው ሰው እንዴት ሊወደው ይችላል አለቻት። ሳራም እጇን በመያዝ እኔ ደግሞ የሚሰማኝ ሌላ ነው። አንቺ ገና አልወለድሽም፣ እናትነትን ከዚህ ቀደም አታውቂውም እና ይህን ልጅ ሳትወልጂ ከወደድሽው ወላጆቹ እንዴት አይወዱትም? እውነት ለመናገር ከዛ ዝጋታም ባልሽ ይሄ ምንም የማያውቀው ሕፃን ደስ ይላል በማለት ለማሳቅ ሞከረች። የውብዳርና ሳራ ጥሩ ጓደኝነት አላቸው። ሳራ አሜሪካዊውን ባሏን አማከረችው። የውብዳር የጤና ባለሙያ እንደሆነችና አሁን ያለችበት ሁኔታ ከባድ እንደሆነ ነገረችው። የሳራ ባለቤት ቀና ልብ ያለው ነው። እናም እንደምንም ብሎ ስራ አገኘላት። ስራው ለየት ያለ ነው። የምትሰራው የግል መኖሪያ ቤት ውስጥ ነው። ልጇን ይዛ እዛውን የምትኖረው። የምትሰራውም ለዓመታት አልጋ ላይ የተኙትን አሮጊት ሴትዮ መንከባከብ ነው። ለነርሷ ረዳቱና ነው የምትሰራው። ጥሩ ክፍያም አለው። የሴትዮዋ ልጅ በጣም መልካምና ሰውን የሚረዳ ሰው ነው። ለልጅሽም ጥሩ ነገር ሊገጥመው ይችላል አሏት። ደጉስ እምባሌን ምን ልለው ነው? ከሱ ተለይቼ ሌላ ቤት ልኖር ነው አለች። የሳራ ባል መልስ አንገቷን አስደፋት። የዚህ አይነት ወንድ ቢቀርብሽ አትጎጂም፣ ይሄ ዕድል እንዳያመልጥሽ አላት። ውብዬ ምን መወሰን እንዳለባት አታውቅም። በጣም ተጨንቃለች። ደጉ ጭራሽ ያልጠበቀችውን ነገር አደረገ። ነጯን ፍቅረኛውን ቤት ድረስ ይዟት መጣ። በምን አለብኝነት እህቴ ናት አላት። የውብዳር የደጉ እናቱ ናቱ አወቀቻት። እኔ እህቱ አይደለሁም ብላ ማባረር ትችል ነበር፣ ግን ማድረግ አልቻለችም። ይሄን ነበር የሳራ ባል ያመጣላትን ስራ የተቀበለችው። የውብዳር በጠዋት የሚያስፈልጓትን ነገሮች ይዛ ከልጇ ጋር ከዛ ቤት ወጣች። ከቤት ስትወጣ ተከትሏት ወጣ። የት እየሄድሽ ነው ብሎ ጠየቃት። እሷን ፈገግ ብላ ከባሌ ፍቅረኛ ጋር አንድ ቤት መኖር አልችልም፣ ላንተም የሚሻለው እኔ ብሄድልህ ነው አለችው። ደጉ እጁን አጣምሮ ያለሽው እኮ ኢትዮጵያ ውስጥ አይደለም፣ ማንም አዝኖ ቤቱ አያስገባሽም። ሲርብሽና ሲበርድሽ ይህን እርግማን ልጅ ይዘሽ መመለስሽ አይቀርም። ለማንኛውም እኔ በማልኖርበት ሰዓት ከመጣሽ ቁልፉ የት እንደሚቀመጥ ታውቂያለሽ ብሎ ተመልሶ ወደ ውስጥ ገባ። የውብዳር እያለቀሰች ወደ ሳራ ባል መኪና ገባች። የተባለው ቤት ደረሱ። ግቢው ተከፍቶ ቤት ለመድረስ ብዙ ተጉዘዋል። ግቢ ውስጥ ትልቅ የወይን እርሻ አለ። ቤቱም የቆየ አሰራር ቢመስልም እጅግ ግዙፍ ነው። ግቢ ውስጥ ብዙ ሰራተኞች አሉ። የሳራ ባል ግቢ ውስጥ ስላሉ ነገሮች ማውራት ጀመረ። ይህ ግቢ ራሱን የቻለ አንድ ከተማ ማለት ነው። በጣም ሰፊ ነው። በዛ ላይ ወይንና ፖም እንዲሁም ላሞች አሉ። በጣም ውድ የሆኑ ፈረሶችም አሉ።
የሁሉ የአሌክስ ናቸው አለ። የውብዳር ምንም ቢኖር አይደንቃትም። እሷ በዚህ ሰዓት ልቧን የተጫነው ሐዘንና ስብራት እያሰቃያት ነው። ከመኪናው ሲወርዱ አንዱ አገልጋይ ወደ እነሱ በመምጣት ሰውየው ውስጥ እየጠበቃቸው እንደሆነ ነገራቸው። ከፊታቸው እየመራች ይዛቸው ገባች። የውብዳር እኔን አቅፋ ነበር ወደዚህ ትልቅ ቤት የገባችው። የቤቱ ስፋት የሚያስገርም ነው። ፊቱን ወደ ውጭ ወደሚያሳየው መስታወት አዙሮ መጽሐፍ የሚያነብ ሰው ተቀምጧል። ከዛም ጉሮሮዋን ጠራረገች። ሰውየው ዞር ብሎ የሳራን ባላየው ተነስቶ ሰላም አላቸው። ሰውየው 40ዎቹ መጨረሻ ላይ ያለ ነው። የሰውነቱ አቋም ግን የ20ዎቹን ይመስላል። ጸጉሩ ላይ ያሉት ሽበቶች ውበት ሰጥተውታል። ፈገግታው የተቆጠበ ነው። የሳራን ባል ሰላም ሲለው ቆፍጠን ባለ ሁኔታ ነው። የውብዳር ይህ ሰው ራሻዊ ነው ወይም ዝርያ ያለበት ብላ አሰበች። ቁጭ ብለው ስለ ስራው ተነጋገሩ። አንቺ እናቴን ተንከባከቢልኝ፣ እናቴን የምትንከባከብ ጥሩ ሴት ማግኘት ከብዶኛል፣ የሚመጡት ሁሉ የሚያሳስባቸው የገንዘብ ነገር ነው አለ። የውብዳር ስራዋን በአግባቡ እንደምትሰራ ነገረችው። የሳራ ባል አይዞሽ፣ የምትፈልጊው ነገር ካለ መልእክት ላኪልኝ ብሎ ሄደ። የውብዳር ስራዋን ጀመረች። ሴትዮዋ በጣም አርጅተዋል። ተነስተው ወደ መጸዳጃ መሄድ አይችሉም። እሳቸው መመገብ አይችሉም። በአጠቃላይ ምንም ነገር አይችሉም። ራሳቸውንም አያውቁም። በ3 ቀን እየመጣ ሁኔታቸውን የሚያይ ዶክተር አለ። ከዚህ በተጨማሪ ደግሞ ከጠዋት 3 ሰዓት እስከ ቀን 9 ሰዓት ስትንከባከባቸው የምትውል ነርስ አለች። ውብዬ ከዚህ ጎደለውን ትሞላለች። አሌክስ ወደ የውብዳር በመጠጋት አንቺ ስራሽ ላይ ትኩረት አድርጊ፣ ለልጅሽም ሆነ ለአንቺ ጥሩ ነገር አደርጋለሁ አላት። ሰውየው የተናገረውን እንደሚያደርግ አይነ ህዋው ይናገራል። ቤቱ እንግዳ አያጣውም። የማዕድ ቤቱ ሰራተኞች እረፍት የላቸውም። ቤቱ በጥድፊያ የተሞላ ነው። የውብዳር ስራዋን መስራቷን ጀምራለች። ባለቻት ትንሽዬ እረፍት ግቢ ውስጥ ያለውን ነገር እየዞረች ማየት ያስደስታታል። አንድ ቀን እኔን አቅፋ ወደ ፈረሶቹ ጋር ትሄዳለች። ያንን ሁሉ ሰራተኛ ቀጥሮ የሚያሰራው አሌክስ የፈረሶቹን ጋጣ እየጠረገ አገኘችው። ደንግጣ አየችው። አለቃ ሕፃኑን ከያስክልኝ እኔ አጸደዋለሁ ወይም ቤት አድርሼው ልምጣና አጸደዋለሁ አለችው። እሱም ፈገግ በማለት ዛሬ ራሴ መስራት ፈልጌ ነው። በሳምንት 1 ቀን አገልጋዮቼን አግዛለሁ። እናም ዛሬ ይሄ ነው ስራዬ አላት። በጣም ተገርማለች። ቁማ ታየዋለች። አሁን የማያውቃቸው ሰው ቢያያቸው እሷ ልጁን አቅፋ አገልጋዋ ሲሰራ ቁማ እያየች ነው ብለው ያስቡ ነበር። እናት ዓለም ናት። ልጇ ምንም ይሁን ምን እናትነቷን አትክድም። በጣም ጠንካራ ሴት ነሽ አላት። እሷም እኔን ወደ ደረቷ አስጠግታ ልጆችም ዓለምን ይሰጣሉ አለችው። አባቱ ለምንድን ነው አልፈልግም ያለው? አባትነት እኮ ቀላል ነገር አይደለም አለ። ልጅ እንደሌለው ሰምቻለሁ፣ ግን እንደዚህ ይላል ብዬ አልጠበቅኩም ነበር። አባትነትን በቅጡ የሚረዱ የተወሰኑ ናቸው። እሷም በረጅሙ ተንፈሳ አባት የለውም ይሄ ልጅ የኔ ብቻ ነው፣ አባቱም እናቱም እኔ ነኝ አለችው። አሌክስ የሚሰራውን ስራ ገታ አድርጎ ቆመ። ከጓሮ አብቅለሹ ነው ወይስ ከሱቅ ገዝተሽው አላት። እሷ ይህን ታሪክ ባትነግረው ደስ ይላት ነበር፣ ግን ይሄ እውነተኛ ታሪክ ነው። ልትረሳው የማትችለው ወይም ፍቃ የማትቀይረው ታሪክ ነው። ሁሉንም ነገር ነገረችው። ከጫካ አንስታ እንዴት እዚህ እንዳደረሰችው በዝርዝር ነበር የነገረችው። ከዛን ጊዜ ጀምሮ ውስጧ ላይ ያለውን የፍርሃት፣ የጭንቀት፣ የደስታና የህመም ስሜት ነገረችው። አሌክስ በዝምታ ሁሉንም አዳመጠ። በሷ ድርጊት እጅግ ተደነቀ እና ከዚህ በላይ እናትነት አለ እንዴ? አንቺ በእግዚአብሔርም ሆነ በሰዎች ዘንድ የተወደድሽ ነሽ። ይሄ ልጅ ሕፃን እንደሆነ አይቀርም፣ ያኔ አንቺን እንደ ንግሥት ያኖርሻል አላት። አውቃለሁ፣ ግን የጤና ሁኔታ ያስጨንቀኛል። ማየት ባለመቻሉ ብዙ ነገር ይገጥሙታል ብዬ ፈርቻለሁ። እኔ አንድ ነገር በሆን ማን ይንከባከባል የሚለው ያሳስበኛል አለችው። እንደሱ ማየት የተሳናቸው የሚማሩበት ትምህርት ቤት አስገባዋለሁ አላት። አሌክስ በሁሉም ነገር ከጎኗ እንደሚሆንና በሚችለው ሁሉ ያገዛት ነበር። አሁን ትንሽ ተረጋጋች። በዚህ ሁኔታ ለወራት ተቀመጠች። ከጥቂት ወራት በኋላ ደጉ እሷን ፍለጋ መጣ። ሳራ ሲያስጨንቃትና ሲያስፈራራት የት እንዳለች ነገረችው።
ደጉ የግቢው በር ላይ ቆሞ የውብዳርን እንዲጠሩለት እየነገራቸው ነው። አንደኛው አገልጋይ ወደሷ በመሄድ ውጭ ላይ የሚፈልጋት ሰው እንዳለ ሲነግራት ወደ በሩ አመራች። በር ላይ የቆመውን ደጉን አየችው። እውነት ለመናገር ደንግጣለች። ወደሱ ጠጋ ብላ ምን ፈልገህ መጣህ አለችው። ያኔ ወጥተሽ ስትሄጂ በሁለተኛው ቀን የምትመለሽ ይመስሎኝ ነበር። አንቺ ግን መሄጃሽን አስተካክለሽ ነበር። ይህን የመሰለ ግቢ ውስጥ መኖር ጀምረሻል አላት። የውብዳር ትርፍ ንግግር መናገር አልፈለገችም። በቃ ከዚህ ሂድ፣ የራስን ህይወት ኑር። እዚህ የመጣህ የኔንና የልጄን ህይወት አትበጥበጥ አለችው። ብቻዬን ሳይሆን አንቺን ይዤ ነው የምሄደው ማለት እጇን ይዞ መጎተት ጀመረ። ልቀቀኝ ብትለውም አልሰማት አለ። በር ላይ የነበሩት አገልጋዮች እንዲለቃት አስተነቀቁት። እሱ ግን ድምፁን ከፍ አድርጎ ሚስቴ ናት፣ ልለቃት አልችልም፣ ይዣት እሄዳለሁ፣ ከአገር ቤት ያመጣኋት እኔ ነኝ አለ። ጫጫታውን የሰማው አሌክስ በፍጥነት መጣ። ምንድነው ብሎ ጠየቀ። ደጉ ወደ አሌክስ እያየ ይቺ ሴት ከአገር ቤት ይዣት የመጣኋት ሚስቴ ናት አለው። አሌክስ የደጉን እጅ መንጭቆ አስነሳው። ካንተ ጋር መሄድ አልፈልግም ካለች ልታስገድዳት አትችልም አለው። ደጉ በጣም ተናደደ። ሁለቱ ተፋጠጡ። አስጠርዤ ወደ አገሯ እንድትመለስ ነው የማደርጋት አለ። ከቻልክ አድርገው፣ ምክንያቱም ከዚህ በኋላ ከሷ ጋር ሳይሆን ከኔ ጋር ነው የምትጋፈጠው ብሎ ሸኘው። የውብዳር እያለቀሰች ነበር። አሌክስ እጇን በመያዝ አንቺ ካልፈለግሽ የሚያስገድድሽ የለም፣ ስለዚህ ሁሉንም ለኔ ታዩ፣ አንቺና ልጅሽን እኔ ጠብቃችኋለሁ አላት። ውብዬ በዚህ ሰው ተማምናለች። ምንም እንደማትሆን ውስጧ እየነገራት ነው። እዚህ ቦታ ብቸኝነት አይሰማትም፣ አትፈራም። እኔ አንድ ነገር ብሆን ልጄን ይንከባከቡታል ትላለች። ዓመታት ተቆጠሩ። ውብዬ እዛ ቤት መኖሯን ቀጥላለች። የሰውየው እናት ቢሞቱም ቤት ውስጥ ሌላ ስራ ተሰጣት። ከሌሎቹ ሰራተኞች የጎደለውን ስራ እሷ ትጨርሳለች። አሌክስ እንደሷ የሚያምነው ሰው የለም። እኔም አደግኩ። ትምህርት ቤት ገባው። እንደኔ አካል ጉዳተኛ ልጆች የሚማሩበት ትምህርት ቤት ነበር የምማረው። አሌክስን እንደ አባቴና እንደ ጓደኛ ነበር የማየው። እሱም ሲጨንቀው ከኔ ጋር ያወራል። የእድሜ ጉዳይ አያሳስበውም፣ በደንብ ያወራኛል። ከኔ ጋር ግልጽ ሆኖ ነበር የሚያወራው። ካለን ቀረቤታ የተነሳ አንዳንድ ሰዎች አይነ ስውሩ ልጅህ እያሉ ያወሩታል። እሱ በዚህ ቅር አይለውም። አሌክስ ለኔ ያልሞከረው የለም። ምናልባት የማየት ዕድል ሊኖር ይችላል ብሎ ብዙ ዶክተሮች እንዳያዩኝ አደረገ። ግን የኔ አይን ምንም ቢደረግ ማየት እንደማይችል ተነገረው። እንደውም የሚነካካ ከሆነ ሊሞትም ይችላል ተባለ። ፈጣሪ ሆይ ከቻልክ አድነኝ፣ ካልሆነ ደግሞ ለአንድ ደቂቃ እንዳያደርገኝ ብዬ ይጸልይ ነበር። ምክንያቱም ውብዬ እናቴን ባያት ደስ ይለኛል። በእጄ እየዳበስኩ ጭንቅላቴ ውስጥ አሳምሬ ያስቀምጫታለሁ። በህልሜም የማየው እሷን ነው። ግን የሁልጊዜም ጸሎቴ ላፍታ ባየዋት ነበር። ግን ይሄ እንደማይሆን አረጋግጫለሁ። ከእግዚአብሔር ጋር መታገል ነው። እግዚአብሔር እኔን የፈጠረኝ እንደዚህ እንደሆነ ነው። ጥሩ ቤተሰብ አለኝ። አለማየቴን እንደ ድክመት አላየውም። እንደውም እንደኔ እድለኛ ሰው የለም ብዬ አሰብኩኝ። ትምህርት ቤትም ሆነ ሌላ ቦታ ላይ ውጤታማ ነኝ። እንዲሁም ተደማጭ ነኝ። የዩኒቨርሲቲ ትምህርቴንም በፖለቲካ ሳይንስ እያጠናው ነው። በዚህ አጋጣሚ ነበር ከሰላም ጋር የተዋወቅ ነው። እኔ ዩኒቨርሲቲ ውስጥ ታዋቂ ነኝ። ሌላ ቦታ ለመሄድ ዩኒቨርሲቲውን የምወክለው እኔ ነበርኩ። ብዙ ተማሪዎች ከኔ ጋር ለመግባባት ይሞክራሉ። እኔ ወዳለሁበት እየመጡ ይተዋወቁኛል። ብዙ ጊዜን የኢትዮጵያን ፖለቲካ ሁኔታ በማጥናት ነው የማጠፋው። አንድ ቀን እዛው ዩኒቨርሲቲው ግቢ ውስጥ ተቀምጬ የሆነ ሰው ከጎኔ ሲቀመጥ ታወቀኝ። ሰላም ነው ዝራ አለችኝ። የተናገረችው በአማርኛ ነበር። እናቴ ውብዬ እግዚአብሔር ይስጣትና የሀገሬን ቋንቋና ባህል እንዳውቅ አድርጋኛለች። በተለያየ አጋጣሚ ሀበሾችን ሳገኝ በጣም ደስ ይለኛል። አንድም እንግሊዘኛ ሳልቀላቅል አወራቸዋለሁ። እናቴ ውብዬም ጋር በአማርኛ ነው የምናወራው። አሌክስም ከኛ ትንሽ ተምሯል። እየሰባበረ ሲያወራ እንስቃለን። አሁን ከጎኔ የተቀመጠችው ሴት በመወደው ቋንቋ ሰላም ስትለኝ ደስ አለኝ። እንዴት ነሽ አልኳት። እሷም ራሷን አስተዋወቀችኝ። ሰላም እባላለሁ። በዚህ ዓመት ነው ዩኒቨርሲቲውን የተቀላቀልኩት። ስላንተ ብዙ ሰምቻለሁ። እዚህ ግቢ ውስጥ ታዋቂ ነህ እና ማበሻ መሆንን ስሰማ አንተን ለመተዋወቅ ጓጓው አለችኝ። እንኳን ደህና መጣሽ። እዚህ ግቢ አንዳንድ አበሾች እንዳሉ አውቃለሁ።
ግን ያን ያክል አንግባባም አልኳት። ከዛ በኋላ እኔና ሰላም ተግባባን። እየተገናኘን እንጨዋወታለን። ጭራሽ ወደ ቤት ወሰድኳት። ወደ ግቢ ስትገባ በጣም ተገርማ ነበር። እዚህ ነው የምትኖረው? የሀብታም ልጅ ነህ ማለት ነው አለች። እኔም ፈገግ ብዬ ሀብታም አይደለሁም ግን ደስተኛ ነኝ አልኳት። ውብዬና አሌክስ በጥሩ ሁኔታ አስተናገዷት። ከሷ ጋር ማውራት ያስደስተኛል። በተለይ ኢትዮጵያ ውስጥ ያለውን ነገር ስታወራኝ ደስ ይለኛል። እናቴ ብዙ ነገር ነግራኛለች፣ ግን እናቴ የነገረችኝ ከዓመታት በፊት የነበረችውን ኢትዮጵያ ነው። ሰላም ግን በቅርቡ ነው የመጣችው። ስለዚህ አሁን ላይ ያለችውን ኢትዮጵያ ትነግረኛለች። ኢትዮጵያ ውስጥ ስላሉ አካል ጉዳተኞች ጠየቅኳት። እናቴ ከዓመታት በፊት እኔን ያገኘችበትን ሁኔታ አውቃለሁ። እናቴ ስትነግረኝ አንተ የተወለድክበት አካባቢ እንጂ ሁሉም ኢትዮጵያ አካል ጉዳተኛን ይጠላል ማለት አይደለም፣ ስለዚህ በዚህ ዙሪያ የተዛባ አመለካከት እንዳይኖር እያለች ትነግረኝ ነበር። አሁን ይህን ነገር ከሰላም ለመስማት ፈለግኩ። አሁን ላይ እንደ ድሮ አይደለም፣ በቂ ባይሆንም ትምህርት የሚያገኙበት እድል እየተመቻቸላቸው ነው። ግን ደግሞ ሁሉም ይህንን እድል ያገኙታል ማለት አይደለም። ብዙ አካል ጉዳተኞች ልመና ላይ ተሰማርተዋል። ይሄ ነገር እጅግ ያሳዝናል አለችኝ። በጣም ነበር የተሰማኝ። ይሄን ነገር እንዴት ልቀይረው እችላለሁ ብዬ ማሰብ ጀመርኩ። እውነት ለመናገር ሐሳብ ብቻ ሳይሆን በጭንቀት እንቅልፍ አጣሁ። ይሄን ያስተዋለው አሌክስ ምን ሆነ ነው ምን ገጠመ ብሎ ጠየቀኝ። እኔም የማስበውን ነገርኩት። ፈጣሪን የማመሰግነውና እናቴን ውብዬን የምወዳት ከዚህ ሰውዬ ጋር ስላገናኙኝ ነው። አሌክስ ነገሩን ቀለል አደረገው። ትምህርትን ጨርስና አይምሮን የሚያሳርፍ ነገር እናደርጋለን፣ እስከዛው ጥናት አድርግ፣ ምን መስራት እንዳለብን በደንብ ወቅ፣ ከዛ ውጭ ያለውን ነገር ለኔ ተወው አለኝ። ውብዬ ያኔ ወደዚህ ቤት መምጣትሽ ትክክል ነበር፣ በጣም ነው የማመሰግነው አልኳት። እሷም ጉንጯን በለስላሳ እጇ እየዳበሰች አንተ ሕይወቴ ነህ፣ አንተ ደስ ሲል እኔም ደስ ይለኛል፣ እንኳን ደስ አለ አለችኝ። የኔ እናት ለኔም እስትንፋሴ ሕይወቴ ናት። አሁን ያለሁት እሷ በመኖሯ ነው። ለኔ ስትል ብዙ ነገር አታለች። ትዳርም ሆነ ልጅ የላትም። ብቸኛ ቤተሰቧ እኔ ነኝ። ደጉ አንድ ጊዜ መጥቶ ነበር። የዛ ቀን ስንገናኝ የወረደ ሰው እንደሆነና ለእናቴ እንደማይገባት አስተውያለሁ። ከዓመታት በኋላ እሷን ለመረበሽ ድጋሚ መጥቶ ነበር። በሰዓቱ ከመጠን በላይ አልኮል ጠጥቷል። ድምፁን ከፍ አድርጎ በዛ የተረገመ ልጅሽ ምክንያት አንቺና እኔ ተለያየን፣ የኔም ሕይወት ተመሰቃቀለ፣ አንቺም ልጅ አልባ ሆነሽ ቀረሽ አላት። ውብዬ በጣም ተናደደች። የተረገምከውማ አንተ ነህ። ካንተ መለየቴ እድለኝነት ነው። እስኪ ራስህን ተመልከት። አንተ እኮ ነው የተረገምከው። የኔ ልጅማ እንደምታየው ነው። አሁን ዩኒቨርሲቲ ተማሪ ሆኗል። አስተዋይና ስርዓት ያለው ልጅ ነው። ከማንም በላይ ያስብልኛል። ልጄም ቤተሰቤም እሱ ነው። ቤቴ ደግሞ ይሄ የምታየው ግቢ ነው። እና ማን ነው የተረገመው አለችው። ተናዶ ሊመታት ነበር ግን አልቻለም። ገፋ ስታደርገው ወደቀ። በር ላይ የነበሩት አገልጋዮች አባረሩት። ከዛ በኋላ መጥቶ አያውቅም። እናም አንድ ነገር ተሰማኝ። ውብዬ ያልወለደችው ትዳር ያልመሰረተችው በእኔ ምክንያት ነው አልኩኝ። ራሴን መውቀስ ጀመርኩ። በዚህ ድርጊቴ ተናደደች። አንተ እኮ ልጄ ነህ፣ ግዴታ ማማጥ ነበረብኝ እንዴ? ለምንድነው የምታስከፋኝ አለችኝ። እኔ እሷን ላስከፋት ፈልጌ ሳይሆን በእኔ ምክንያት ብዙ በማጣቷ ተሰምቶኝ ነው። እናቴ ዓለሜ፣ ተምሬ ጥሩ ነገር ላይ እውላለሁ። ያን አንቺን መንከባከብ ስራዬ ይሆናል አልኳት። እሷም አቅፋ እንደዚህ ስትል ነው ደስ የሚለኝ አለችኝ። እናም ይህች ውብ ሴት እናቴ በመሆኗና እዚህ ቦታ አምጥታ ስላሳደገችኝ አመሰገንኳት። ከተመረኩ በኋላ ኢትዮጵያ ውስጥ የምጀምረው ትልቅ ፕሮጀክት እንዳለ ለሰላም ነገርኳት። እሷም ከጎኔ እንደምትሆን ነገረችኝ። ሰላምን እየወደድኳት ነው፣ ግን ደግሞ ውስጤ ላይ ፍርሃት አለ። እሷ ባትፈልገኝ ስላለው ለአሌክስ አማከርኩት። በስሜት እርግጠኛ ነህ ታፈቅራታለህ አለኝ። እኔም እርግጠኛ እንደሆንኩ ነገርኩት። ግን እኔ አካል ጉዳተኛ ነኝ፣ እሷ ከኔ የተሻለ ሙሉ ጤነኛ የሆነ ሰው ማግኘት ትችላለች እና እንዴት ነው እሺ የምትለኝ አልኩት። የሚገርመው ብዙ ፈረንጅ ሴቶች የፍቅር ጥያቄ ያቀርቡልኛል። ከአንዳንዶቹም ጋር አጭር የፍቅር ቆይታ ነበረኝ። ግን ያ ትክክለኛ ፍቅር ሳይሆን ስሜት ብቻ ነበር። ሰላምን ግን ፈራዋት። እሷን ለፍቅር መጠየቅ ድፍረት መስሎ ተሰማኝ።
ያ ሁሉ የራስ መተማመኔ ጠፍቷል። አንተ ምን ጎደለ? ልብ ብርሃን ነው። በአንተ የተወደደች ሴት እድለኛ ናት አለ አሌክስ። አንተ ስለምትወደኝ ነው እንደዚህ የምትለው አልኩት። እሱ ግን ተቆጣኝ። እኔ ተስፋ የሚቆርጥና በራስ መተማመን የሌለው ልጅ አላሳደኩም፣ ከዚህ በኋላ እንደዚህ ስትል እንዳልሰማ አለኝ። በዚህ ተደፋፍሬ ማታ ራት ልጋብዝሽ ብዬ ለሰላም መልእክት ላኩላት። የቀጠርኳት ትልቅ የሚባል ሬስቶራንት ነው። እሷም ተስማምታለች። አሌክስና ውብዬ አሳምረው ላኩኝ። ሰላምም ስታየኝ በጣም ነበር የተደሰተችው። ብዙ ሴቶች ይፈልጓል፣ እናም ካንተ ጋር ራት መብላት የማይታሰብ ነው ብዬ አስቤ ነበር አለችኝ። አነጋገሯ አሳቀኝ። ከት ብዬ ሳቅኩኝ። አዎ ማንኛውንም ሴት ራት አልጋብዝም፣ አንቺ የተለየች ሴት ነሽ አልኳት። እሷም ቀልድ ትችልበታለች። ሴቶቹ ይህን ካወቁ ሀበሻ ስለሆነች በሙስና ነው ይሉሃል አለችኝ። ከሰላም ጋር ደስ የሚል ራት ነበር የበላነው። ወይን እየጠጣን ማውራት ጀመርን። እናም የፍቅር ጥያቄን ለመናገር እያማጥኩ ነበር። ሳልነግራት በቃ እየመሸነው እንሂድ አለችኝ። ተነስተን ወጣን። እኔን ያመጣኝ ሹፌር ወደኛ መጥቶ ግቡ እንሂድ አለ። እኔ ግን ትንሽ በእግራችን እንራመድ አልኳት። የፍቅር ስሜቴን ልነግራት ቆርጫለሁ። በእግራችን ወክ ማድረግ ጀመርን። አሁንም መናገር አልቻልኩም። ብዙ ተጉዘናል፣ ግን አልተናገርኩም። የምንራመድበት አካባቢ ጸጥ ረጭ ያለ ነው። እንደሚያስፈራ ነገረችኝ። በቃ እንመለስ አለች። እኔም ትንሽ እንራመድ አልኳት። ለመናገር ድፍረት እያሰባሰብኩ ነበር። በዚህ መሃል ነበር መንገዳችንን ዘግተው ያስቆሙን። የመጣንበት መንገድ ልክ አልነበረም። ሌቦቹ በአሸሼን አወዙ ናቸው። ሰላም እኔን የያዘችበት እጇ እየተንቀጠቀጠ ነው። ወደኛ ሲጠጉ እኔን ይዛ ወደ ኋላ ታፈገፍጋለች። በቀስታ ስለታማ ነገር ይዘዋል እንዴ ብዬ ጠየቅኳት። እሷም ድምጿ እየተርገበገበ ሽጉጥ ይዘዋል አለችኝ። አሁን ፈራው። የፈራሁት ለኔ ሳይሆን ለሷ ነው። በጣም እንደፈራች ታስታውቃለች። በቀስታ ስልኬን ለመነካካት እየሞከርኩ ነበር። እኔ ያላዩ ይመስሎኝ ነበር፣ ግን ስልኬን ስነካ አይተውኛል። መጥቶ በውጤ አጣደፈኝ። ሰላም እባካችሁ የፈለጋችሁትን ውሰዱ እያለች ትለምናቸዋለች። ይህኔ ነበር ባለማየቴ እግዚአብሔርን ያማረርኩት። የሰላም ድምጽ እየራቀኝ ነው። አንደኛው እጄን ይዞ ይጎትተኛል፣ ግን ድምጿ አሁንም ይሰማኛል። የት እንደወሰደኝና ምን እየተፈጠረ እንደሆነ ማየት አልችልም፣ ግን እኔን የያዘኝ የማየውን ነገር ለማድረግ እየሞከረ ነው። በእግዚአብሔር የተጠላ ተፈጥሮ የማትቀበለው ቆሻሻ ነገር ለማድረግ ሞከረ። እንደዚህ አይነት ነገር አታድርግ፣ ገንዘብ ከፈለክ የፈለከውን ያክል እሰጥሃለሁ አልኩት። ሰውየው ግን አልሰማኝም። የወሰደው ዕፅ እየገፋፋው ነው። ከዚህ ነገር ለማምለጥ ብሞክርም አልቻልኩም። በስተመጨረሻም የፈራሁት ነገር ሆነ። ፈጣሪ ከዛ ጫካ አድኖ እዚያ ያደረሰኝ መጨረሻዬ እንደዚህ እንዲሆን ነው እንዴ አልኩኝ። አሰቃቂና ለማሰብ የሚከብድ ነገር ነው። መጨረሻዬ በወንድ መደፈር ሆነ። የግፋቸው ግፍ ይህን አጸያፊ ነገር እኔ ላይ ሲፈጽሙት ሰላም አይኗ እያየ ነበር። በግዴታ እንድታይ ያደረጓት። ይህን ያየችው ሰላም መጮህ ጀመረች። ከትንሽ ሰከንዶች በኋላ የጥይት ድምጽ ሰማሁ። የሰላምም ድምጽ ጸጥ አለ። የተፈጸመብኝና የሰማሁት ድምጽ ተደራርቦ ራሴን አሳተኝ። እናቴ ውብዬ ፈጣሪ የማንችለውን ፈተና አይፈትነንም ትላለች፣ ግን አሁን ተሳስታለች። እኔ ይህንን መቻል አልችልም። ከዚህ በላይ እዚህ ቆሻሻ ዓለም መኖር አልፈልግም። በቃኝ አልኩኝ። ሆስፒታል ነበር የነቃሁት። ፈጣሪ ሆይ ያቺን ቆሻሻ ዓለም ድጋሚ እንድቆይባት እንዳታደርገኝ አልኩኝ። ወዲያው የውብዬ እጆች ሲይዙኝ ታወቀኝ። እናቴ እዚህ መሆን እኮ አልፈልግም፣ አበላሽተውኛል እኮ መሞትን የምፈልገው አልኳት። እሷም እጆቼን እየሳመች የማያልፍ ቀን የማይድን ቁስል የለም፣ ይህን ጊዜ እናልፈዋለን፣ ቁስልህም ቀስ በቀስ ይድናል አለችኝ። እኔ ግን የምወዳት እናቴ ቃላቶች ሊያበረታቱኝ አልቻሉም። ወዲያው ሰላም እንዴት ናት ብዬ ጠየኳቸው። በሐዘኔታ መለሱልኝ። በጣም እናዝናለን፣ ሰላም ተተኩሶባት ሙታለች አሉኝ። በማይረባ አጋጣሚ ሰላሜን አጠዋት። ምናለ በእግራችን እንራመድ ባልላት ከሬስቶራንቱ እንደወጣን
ወደ ቤታችን ብንሄድ ይሄ ሁሉ አይፈጠርም ነበር። ይሄ የኔ ጥፋት ነው እያልኩኝ ራሴን መውቀስ ጀመርኩ። አሌክስም ተጨንቋል። እግዚአብሔር ይሆናል ካለ ይሆናል፣ አንተም ሆንክ ሌላ ሰው ሰላምን ከታዘዘላት ነገር ሊያድኗት አይችሉም፣ መሆን ያለበት ይሆናል አለኝ። በሰላም መሞት የተሰበረው ልቤ የራሴንም ቁስል ያስታውሰኛል። በደረሰብኝ ነገር ህልሜ፣ ሞራሌ፣ ደስታዬ፣ ሁሉ ነገሬ ባንዴ ጠፋ። ውብዬ ምናልባት ያኔ ከዛ ጫካ ባታወጪኝ ምን አለ አውሬ በልቶኝ ቢቀር የሁሉ ስቃይ ላይም ነበር እኮ አልኳት። እሷም ተቆጣችኝ። አንተ የኔ ልጅ ነህ። አንድ ልጅ ደግሞ ጥንካሬን ከቤተሰቦቹ ነው የሚወርሰው። እኔ ቤተሰብህ ነኝ፣ ስለዚህ ጠንካራ ትሆናለህ። የኔን ጥንካሬ አንተም ትጋራዋለህ። ይህን መልፈስፈስህን አቁም አለች። ሕይወቴ በስብራትና በህመም እንዲሁም በቁጭት ቀጥሏል። ግን አሁን ህመምም እየተሰማኝ ነው። ያኔ እንደዛ ሲያቆሽሹኝ የጎዱኝ ነገር አለ። በመጨረሻም የማየውን ነገር እንዳደርግ የሚገፋፋኝ ነገር አለ። የእንደዚህ አይነት ነገር ፍላጎቴ ጨመረ። ይህን ነገር ለማንም ማሳወቅ አልችልም። በድብቅ ማድረግ አለብኝ። እንደምንም ብዬ እነዚህን ሰዎች መፈለግ ጀመርኩ። እዛ ሀገር ላይ እነሱን ማግኘት ከባድ አይደለም። ዩኒቨርሲቲ ውስጥ አንዲት የማውቃት እንደዚህ አይነት ጓደኛ ያላት ሴት ወደሚዝናኑበት ቦታ ይዛኝ ሄደች። ከነሱ ጋር ተቀላቀልኩ። መጠጥ አጠጡኝ። የሚወሰድ አሽሽ ነገር ሰጡኝ። ውስጥ ያለውን ብስጭትና ህመም ለተወሰነ ያህል ረሳሁት። ያኔ ተገድጄ፣ አሁን ደግሞ ወድጄ ድጋሚ አደረኩት። ከአንድ ወንድ ጋር የማየውን ነገር አደረኩ። ከዛ ጊዜ በኋላ ወደዛ ቦታ እሄዳለሁ። ኧረ እንደውም አንድ ወጣት ጋር ይበልጥ መቀራረብ ጀመርኩ። ይህን ነገር እናቴም ሆነች አሌክስ ማወቅ የለባቸውም። ካወቁ በጣም ያዝናሉ። በተለይ ውብዬ ትሞትብኛለች። እሷን ማጣት አልፈልግም። ከዚህ ነገርም መውጣት አልቻልኩም። ሁኔታዬ ግራ ያጋባው አሌክስ ግን እየተከታተለኝ ነው። አንድ ምሽት ላይ ተከታትሎ የሚሄድበትን ደረሰበት። ከወጣቱ ጓደኛዬ ጋር እየተዝናናን እያለ ነበር አሌክስ ጉሮሮዬን አንቆ ያስወጣኝ። ወጣቱ ጓደኛዬ አሌክስን አንተ ሽማግሌ ልቀቀው እያለ ሊያስለቅቀኝ ይሞክራል። አሌክስ ግን እንደ እድሜው አይደለም፣ እርጅናው አልያዘውም። በየቀኑ የሚሰራው ስፖርት ጠንካራ እንዲሆን አድርጎታል። እኔም ወጣቱን እኔ እወጣለሁ አንተ ግባ አልኩት። የአሌክስን ፊት ማየት ባልችልም በንዴት የሚተነፍሰው ትንፋሽ ይሰማኛል። በጣም ይጋረፋል። አንገቴን አንቆ ወደ ጥግ አስጠጋኝ። እናት ወጣትነቷን ሕይወቷን ላንተ የሰጠችው እዚህ ቦታ እንድትገኝ ነው እንዴ አለኝ። አሌክስ ተወልዶ ያደገበት ማህበረሰብ ማለትም ይህን ነገር የሚደግፉ ማህበረሰብ ውስጥ እንደመኖሩ ለዚህ ያለው አመለካከት የተለየ ነው። ሰው እንዴት እንደዚህ አይነት ነገር ያደርጋል ይላል። አሁንም አንገቴን አንቆ እየተቆጣኝ ነው። ወድጄ ይመስላል እዚህ የገባሁት። አሁን ላይ ያለውበት ሁኔታ እጅግ ከባድ ነው። መውጫው ከብዶኛል አልኩት። ለምን አላማከርከኝም? አማካሪ ጋር ወስደ ነበር። ከዚህ እንድትወጣ የቻልኩትን ሁሉ አደርግ ነበር አለኝ። አሌክስ ወደ ቤት ወሰደኝ። ይህን ነገር እናት ሳትሰማ እንጨርሰዋለን። የሥነ ልቦና ሐኪም ያይሃል፣ ሌላ አስፈላጊ የሆነ ሕክምና ሁሉ ይደረግልሃል። አንተም የምልህን በማድረግ ትተባበረኛለህ አለኝ። እንደሚከብድ አውቃለሁ፣ ግን ለእናቴ ስለሞክረዋለሁ። ይህ ዓመት የምመረቅበት ዓመት ነው። የእናቴን ደስታ መንጠቅ አልፈልግም። አሌክስ የሚለኝን ሁሉ አደርጋለሁ። የሥነ ልቦና ሐኪም ጋር እሄዳለሁ። ሌሎችም ሕክምናዎችን አደርጋለሁ። ግን በሚያሳዝን ሁኔታ ከዚህ ነገር መውጣት አልቻልኩም። በድብቅ ያንን ወጣት ጓደኛዬን አገኘዋለሁ። ለመናገር የሚከብድ ነገር ተፈጠረ። ወደድኩት። ማውቃለሁ የሚያሳፍርና የሚያሸማቀቅ ነገር ነው፣ ግን የተፈጠረ ነገር ነው። ጭራሽ እሱ እናትን አስተዋውቀኝ፣ ቀስ በቀስ እንድትቀበለኝ አደርጋለሁ አለኝ። በጭራሽ እናቴ ማወቅ የለባትም። እናቴ ያደገችው እዚህ ማህበረሰብ ውስጥ አይደለም። በምንም ልታሳምናት አትችልም። ይህን ከሰማች አንተንም እኔንም ራሷንም ትገላለች። አርፈ ተቀመጥ አልኩት። ይህን ያክል የምታካብደው ለምንድን ነው? እኔ እናት ፈታ ብላ የምትቀበል ሴት ልትሆን ትችላለች አለ። እኔም እንዲያምን ብዬ እስኪ ስለ ኢትዮጵያውያኖች ሰርች አድርግ፣ በዚህ ነገር ላይ ያላቸው አመለካከት ምን እንደሆነ ተመልከት አልኩት። እሱም ስለ ኢትዮጵያውያኖች የተሰሩ ዶክመንተሪዎችን አየ። አጠቃላይ ኢትዮጵያውያኖች ምን አይነት ስብዕና እንዳላቸው አጠና። በጣም ነበር የደነገጠው። እናንተ እዚች ሀገር ነው የተወለድከው አለኝ።
እኔም አንገቴን አቀርቅሬ አዎ ያደግኩት ግን ከናንተ መሃል ነው። እናቴ ከናንተ መካከል አንዱ እንዳልሆንኩና ደሜን መስዬ እንዳድግ ሞክራ ነበር፣ ግን አልተሳካላትም አልኩት። እና ኋላ ቀርነታችሁን እየደገፍከው ነው አለኝ። ተሳስተሃል። ይሄ ኋላ ቀርነት ሳይሆን ሰው መሆን ነው። እኔና አንተ እንዲሁም መሰሎቻችን ከሰውነት ወጥተናል፣ እነሱ ግን ሰው ናቸው አልኩት። የድብቁ ግንኙነቴ ቀጠለ። የምርቃት ጊዜም ደረሰ። የምርቃት ቀን የተለየች ነበረች። ከኔ በላይ የእናቴ ደስታ ይለየ ነበር። እናቴ እንደዚህ ስትደሰት ማየት አስደሰተኝ፣ ግን ደግሞ በድብቅ እያደረግኩ ያለሁት ነገር አሸማቀቀኝ። እናቴና አሌክስ ከኔ ጋር መጡ። የምርቃት ዝግጅቱን ለመሳተፍ ጓጉተዋል። ለራት ደግሞ ቤት ውስጥ ትልቅ ዝግጅት አለ። ግን ይሄ ደስታችን ለራት አልደረሰም። እኔ በማዕረግ ነበር የተመረኩት። 2 ሽልማቶችን ተሸልሜያለሁ። እናቴ ሲቃ እየተናነቃት ነበር። በደስታ ብዛት የሆነ ነገር እንዳትሆንብኝ እየተሳቀቅኩ ነበር። ዝግጅቱ እንዳለቀ የፎቶ ፕሮግራም ነበር። አሌክስንና እናቴን አቅፌ ፎቶ እየተነሳን እያለ የሆነ ሰው አበባ ሰጠኝ። ጠጋ ብሎ እያቀፈኝ እንኳን ደስ አለህ አለኝ። ድምፁን ስሰማ ሰውነቴ የተሸማቀቀ። ይሄ ድብቁ ጓደኛዬ ነው። እናቴ ያለችበት አካባቢ እንዳይመጣ ነግሬው ነበር። አሌክስም ያኔ በጨለማ አስተውሎ ስላላየው ነው እንጂ ለይቶት ቢሆን ወደኛ ከመጠጋቱ በፊት ነበር የሚያባረረው። የልጄ ጓደኛ ነህ? ልጄ እንደዚህ ቁም ነገረኛ ጓደኛ እንዳለው አልነገረኝም ነበር አለች እናቴ። ስለኔ ሁሉንም ነገር ማወቅ ትፈልጋለች። በተለይ አብረውኝ ስለሚውሉ ጓደኞቼ አሁንም የጠየቀችው ለማወቅ ነበር። ግን ይሄ ወጣት የመለሰላት መልስ ሕይወቷን አሳጣት። ለጆሮ የሚቀፍ መልስ መለሰላት። ፍቅረኛው ነኝ። እሱ ቤተሰቡን ማስተዋወቅ ባይፈልግም እኔ በድፍረት መጣው አለ። እናቴ ወደ ኋላ ወደቀች። አካባቢው በጩኸት ታመሰ። ምንም ስለማይታየኝ ደርቄ እንደቆምኩ ነኝ። አሌክስ አምቡላንስ ጥሩ እያለ ሲጮህ ድምፁ ያቃጭልብኛል። እናቴን ገደልኳት። እናቴ ሞተች እያልኩኝ ነው። ወዲያው አምቡላንሱ መጣ። ማን እንደሆነ አላውቅም። እጄን ይዞ ወደ አምቡላንሱ አስገባኝ። የአሌክስ ድምፅ ብቻ ነው የሚሰማኝ። ፍጠኑ እያለ ነው። ግን እናቴን ማዳን አልቻሉም። ትንፋሿ ከመቋረጡ በፊት አሌክስ እያለች ነበር። እሱ እንዲገባ አደረጉ። እናቴ የመጨረሻዎቹን ደቂቃዎች ከኔ ጋር ሳይሆን ከአሌክስ ጋር ነበር መቆየት የፈለገችው። ንጹሕ እናቴ ሕይወቴንና ነፍሴን ትታኝ ሄደች። በሰዓቱ በንዴት ስጮህ ነበር። እወድሃለሁ ስትለኝ የነበረው ውሸት ነው። ብትወደኝማ ትታኝ አትሄድም። ከዛ ጫካ ያዳነችኝ ለእኔ አስባ አይደለም። እንዴት ያለ ቤተሰብ ትተወኛለች እያልኩኝ ብዙ ለፈለፍኩ። ግን ውስጤ ላይ ያለውን ሕመም ሊያስታግስልኝ አልቻለም። ከዛ ደግሞ እናቴው ብዬ እያልኩኝ አለቀስኩ። አሁንም ባሰብኝ። እናቴን ምንም አልመለስላትም። አሌክስ አቅፎኝ አለቀሰ። ሁለታችንም የእናቴን ሞት መቀበል ከብዶናል። እሷ እኮ ጠንካራ ነበረች። እንዴት ሞት ይረታታል? እንዴት ልቧ ይደክማል? እንዴት እንኳን ልብ ድካም ጥይት ቢርከፈከፍባትም የሚገላት አይመስለኝም ነበር። ከዚህ በኋላ መኖር አልፈልግም። ከሷ ጎን መቀበር ነው የምፈልገው አልኩ። አሌክስ በጥፊ መታኝ። እናትን የምትወዳት ከሆነ ይህን አስተሳሰብህን አጥፋ፣ ራስህን ለውጥ፣ እሷ እንደምትመኝልህ ጠንካራ ሁን፣ ዓላማህን አሳካ አለኝ። ይህ ሰውዬ ምንድን ነው የሚያወራው? ውብዬ ናት እኮ የሞተችው። እና ከዚህ በኋላ ስለምን ዓላማ ነው የሚያወራው? መተንፈስ እኮ የለብኝም። አሁን የምተነፍሰው አየር ራሱ ለኔ ቅጣት ነው። እናተ ለመሞት እያጣጣራች እኔን ያስጠራችኝ አንተ እንድንከባከብ ቃል ልታስገባኝ ነው። እናተ ጠንክራ ዓላማን የማታሳካ ከሆነ በሰማይ ቤት እንደምትፋረድ ነው የተናገረችው አለኝ። እንደዚህ ሲለኝ እንደነገጥኩ። ልብ ድካሟ እንዲገላት ያደረግኩት እኔ ነኝ። እሷ ግን ለመሞት እያጣጣረችም የምታስበው ስለኔ ነበር። እናቴ ዓላማዬን እንዳሳካ ትፈልጋለች። እንዲሁም የገባውበት አጸያፊ ነገር ለማቆምም ወደ ኢትዮጵያ ሄጄ ገዳማትና ጸበል በመሄድ ችግሬን እንዳስወገድ ነበር ለአሌክስ ነገረችው። እናትህን የምትወዳት ከሆነ እሷ ያለችውን ነገር አድርጋለኝ። ለወራቶች ያክል ከቤት አልወጣውም። የእናቴን ሞት መቀበል አቅቶኛል። አሌክስም ከባድ ሐዘን ላይ ነበር። ከማዘኑ ብዛት ታሞ አልጋ ላይ ዋለ።
ባንዴ እንክትክት ብሎ ወደቀ። እርጅናው ገናውን ያስታወቀበት። እናቴና አሌክስ በጣም እንደሚግባቡ አውቃለሁ። በርቀት የሚያውቋት እንኳን አዝነዋል። የአሌክስ ግን የተለየ ነበር። አሌክስ ካልጋ ወርዶ መንቀሳቀስ አቃተው። ስፖርተኛ ሰውነቱ ኩምሽሽ አለ። አሁን ደግሞ የሱ ሁኔታ ተደረበብኝ። በተኛበት አልጋ ላይ በመቀመጥ ዳብሼ እጁን ያስኩት። የእናቴ ሞት ሁላችንንም ሰብሮናል። አንተ እኔን እንዳበረታኝ ሁሉ እኔም ከጎንህ ነኝ አልኩት። በደከማ ተነፋፈስ እየተነፈሰ ከውብዬ ጋር ያሳለፍነውን ነገር ማውራት ጀመረ። በደከማ ተነፋፈስ እየተነፈሰ ከውብዬ ጋር ያሳለፈውን ነገር ማውራት ጀመረ። ያን አንተን አቅፋ ወደ ቤት ስትመጣ ማንም ያልደፈረውን ልቤን ደፈረችው። ገና እንዳዩዋት ነበር በፍቅሯ የተለከፍኩት። ግን እኔ ያስመስል ነበር። በጣም ከባድ ነበር። እናት ውብ ነበረች፣ ጠይም ቆንጆ። እሷን ያየ ሁሉ ይፈዛል። ላንተ ልብስ ለመግዛት አብረን ነበር የምንወጣው። ከሷ ጋር መታየት ያስደስተኛል። አገልጋይ ሳትሆን ሚስቴ ነበር የምትመስለው። ላንተ ያላት ፍቅር እናትነቷ ያስደንቀኛል። ፍቅሯ ባሰብኝ፣ መናገር አልቻልኩም። አንድ ቀን አንተና እሷን ራቅ ያለ እርሻ ቦታ ወሰድኳችሁ። ያን አንተ ሕፃን ነበርክ። ፍቅሬ ልነግራት ነበር ያንን ሁኔታ ያመቻቸውት፣ ግን ልነግራት አልቻልኩም። ተዘጋጅቼ በሄድም ድፍረቱን አጣው። እናም ድንገት እያወራን አንድ ነገር ተናገረች። አንተን እስከተዋወቅኩበት ጊዜ ሁሉም ወንድ አንድ አይነት ትመስሉኝ ነበር። ከሴት ጋር ስትቀርቡ ስሜትና ፍቅር ተቀላቅሎ የምትከጅሉ ይመስለኝ ነበር። ግን አንተ የተለየ ነህ። ምክንያቱም አንተ ሴትነቴን አልተመኘም። እንደ ታላቅ ወንድም ትንከባከበኛለህ። በአንተ እምነት አለኝ። ፈጣሪ አንተን ስለሰጠኝ አመሰግናለሁ አለችኝ። ይህን በመናገሯ ልነግራት የነበረውን ፍቅሬን ታውኩት። አፌን ዘግቼ ተቀመጥኩ። በዝምታ እያፈቀርኳት ኖርኩ። ከሷ ውጪ ምንም አይመቸኝም። ከሷ አንደበት የሚወጡት ቃላቶች ምንም ሳይቀሩኝ ሁሉንም አዳምጣቸዋለሁ። ሳቋ ሁልጊዜም በጆሮዬ ያቃጭልብኛል። አብራ እየኖረች እኔ ግን ፈራ ነበር። ተነስታ የምትሄድ ይመስለኛል። በሷ ለመወደድ አንተን መውደድ ብቻ ነበር የተጠበቀብኝ። አንተን ወደድኩ፣ እንከባከብህ ነበር። ይህን ሳደርግ በፈገግታ ታየኛለች። ከዚህ በላይ ምን አለ? የሷን ፈገግታ ማየት በራሱ ትልቅ ነገር ነበር። ልቤ በፍቅር እየደለቀ አፌ በዝምታ እየተዘጋ ትታኝ ሄደች። ከዚህ በኋላ ምን እሰራለሁ አለ። ይህን የተደበቀ ሚስጥር ለረጅም ዓመት በውስጡ ይዞት ኑሮ ነበር። ብቻውን እየተሰቃየ ነበር። ምናልባት እናቴም እንደሱ የፍቅር ስሜት ተሰምቷት፣ ነገር ግን እኔን ላይፈልገኝ ይችላል። ምክንያቱም ደረጃው አይደለም፣ እኔ አገልጋይ ነኝ ብላ አስባም ሊሆን ይችላል። እሷን ባላውቅም አሁን የሰማሁት የአሌክስ ታሪክ ግን እንዳለቀስ አደረገኝ። አሌክስ የቅርብ ዘመድም ሆነ ልጅ የለውም። እናም በስተመጨረሻ ያደረገው ነገር ቢኖር ያለውን ሀብት ንብረት በሙሉ ለኔ ማውረስ ነበር። የሩቅ ዘመድ ይኖራል፣ እባክህ እነሱን ጥራና ለነሱ አውርስ ብለውም ካንተ በላይ የሚቀርበኝ የለም፣ አንተ ያደራ ልጄ ነህ ብሎ ሙሉ ሀብት ንብረቱን አወረሰኝ። ከዛም እጄን ይዞ እናትህ እንድታደርግ የምትፈልገውን አድርግ፣ ወደ ኢትዮጵያ ሄደህ ጸበል ግባ፣ እባክህ ቃል ግባልኝ አለ። እኔም ቃል ገባውለት። ጀግና ወይም ጠንካራ የምንላቸው ሰዎች ምንም ቢመጣ ያሸንፋሉ። ጀግና ወይም ጠንካራ የምንላቸው ሰዎች ምንም ቢመጣ ያሸንፋሉ የምንላቸው ሰዎች ጊዜ ያሸንፋቸዋል። የነሱ የሜጃ ጊዜ ሲመጣ ጉልበታቸው ወይም ጥንካሬያቸው አያስጥላቸውም። በእኔም ሕይወት ውስጥ እናቴና አሌክስ ምንም የማይጥላቸው ጠንካሮች ነበሩ። ግን ሞት ወሰዳቸው። እዚህ ዓለም ላይ ብቻዬን ቀረው። ሀብትና ንብረት አለኝ። የፈለኩትን ማድረግ እችላለሁ። ያኔ እየተደበቅኩ ሳደርገው የነበረውን ጸያፍ ነገር አሁን ላይ ሳልደብቅ ማድረግ እችል ነበር። ግን አልቻልኩም። እናቴ እንዳለችው ወደ ኢትዮጵያ ሄጄ ጸበል ሞክራለሁ። እሷን ቃል ለማክበር ነበር ወደ ኢትዮጵያ ለመሄድ የተነሳሁት። ስመለስ የሥነ ልቦና አማካሪ ጋር በመሄድ ካለሁበት ሁሉ እወጣለሁ። ግን መጀመሪያ ወደ ኢትዮጵያ ልሄድ ብዬ ተነሳው። ኢትዮጵያ ውስጥ ገባው። እናቴ የአገሬን ታሪክ እየነገረችኝ ነው ያሳደገችኝ። አገሬን እወደዋለሁ። ኢንተርኔት ላይ ስለ ጸበል ብዙ ነገር አየው። እናም አንዱ ላይ መሄድ ነበረብኝ። የመጣሁት ብቻዬን አልነበረም። የሚመራኝ ሰው ስለሚያስፈልገኝ አገልጋዮቹ አንዱን ይዤ መጥቼ ነበር። እናም እየጠየቀን ጸበል ገባው። አንድ ሳምንት ጨርሼ ሁለተኛው ሳምንት ላይ ተአምር ተፈጠረ። እናቴ እዚህ እንደመጣ የፈለገችው ያለ ምክንያት አልነበረም።
ወደ ታች ወደ ላይ አጣደፈኝ። ውስጥ ያለው ቆሻሻ እየወጣ ነበር። በዚህ ብቻ አላበቃም። አይኖቼ ማየት ቻሉ። ባለማየቴ እርግማንና ጨለማ ተብዬ ተጥዬ ነበር። አሁን ግን አየው። በእንባ ነበር ምስክርነት የሰጠሁት። ያው መቼ ሰው አይደለው እግዚአብሔርን ባመሰግነውም መልሼ መውቀስ ጀመርኩ። አምላኬ ሆይ ምን አለ እናቴን አቆይተህልኝ ቢሆን ምናልባት አይኖቿን እያየው ሕይወትን ስለሰጠሽኝ አመሰግናለሁ ብላት ብዬ ተናገርኩ። እናቴን በአካል ባላያትም በፎቶ ማየት ቻልኩኝ። ሕይወትን ስለሰጠችኝ ለእናቴ መታሰቢያ የሚሆን ነገር ለመስራት አሰብኩ። እናቴ ስለተወለድኩበት አካባቢ ብዙ ነግራኝ ነበር። እኔም ወደዛ አካባቢ ሄድኩኝ። የሄድኩት የወለዱኝን ሰዎች ማለቴ የጣሉኝን ሰዎች ለመፈለግ ሳይሆን እዛ ከተማ የሚወለዱ አካል ጉዳተኛ ልጆችን የሚቀበል ማደጎ ቤት ለመክፈት ነበር። ከዞኑ ኃላፊ ጋር ተነጋገርኩ። ያ ባህልና ወግ ሙሉ ለሙሉ እንዳልተቀረፈና ያደጉት አካል ጉዳተኞች ብዙ ችግር እየተጋፈጡ እንደሆነ ነገረኝ። እኔም ይሄንን ለመለወጥ ነበር ሐሳቤ። በእናቴ ስም ትልቅ ማዕከል ገነባው። ብዙ አካል ጉዳተኞችም በዚህ ደስተኛ ነበሩ። ይህን ታሪኬን እዛ የተጣልኩበት ከተማ ላይ ቁሜ ለምርቃት በመጡ ሰዎች ፊት ለፊት ተናገርኩ። በመጨረሻም ይህን የተናገርኩት የወለዳችሁኝ ሰዎች የኛ ልጅ ነህ ብላችሁ እንድትመጡ ሳይሆን ያደረጋችሁት ነገር ምን ያክል አሳፋሪ እንደሆነ እንዲገባችሁ ነው አልኳቸው። ውብዬ እናቴ በዚህ ድርጊቴ እንደምትደሰት አውቃለሁ። የሷም ሆነ የአሌክስ ነፍስ እረፍ ይላል። የኛ ያልነበሩ ግን ሕይወታቸውን ሰጥተው ሰው ያደረጉን ብዙ የውብዳሮች አሉ። እንደኔ ወላጆች ደግሞ ወልደው በማይረባ ምክንያት ልጃቸውን ይጣሉ አሉ። ዓለም በብዙ ታሪኮች የታጨቀች ናት። አበቃው። ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።